የሞተን ወሲብ ማድረግ በእስልምና ይቻላል። የሞተ ሰውን፣ የሞተ ውሻን፣ የሞተ ጥንብን ወሲብ ማድረግ ይቻላል። ጥንብን ወሲብ ማድረግ ይቻላል በእስልምና። አሁን ወገናችን እንደሰማችሁት በባለፈው ቪዲዮ መልስ ለመስጠት ሲሞክር አይተናል። ግን ሳያስብ ወጥመድ ውስጥ ገብቷል። ወጥመዱ ምንድነው ከተባለ በክርስትና አስተምሮ ወንድን፣ ሴትን፣ እንስሳን ጨምሮ ማፍቀርና እነሱ ጋር ወሲብ ማድረግ እንደሚፈቀድ አምኗል በራሱ አንደበት። ይሄን እንዳደረሱ ማስረጃውን አቀርብላችኋለሁ። እንኳን ደስ ያላችሁ። እንኳን ለዚህ አበቃ ሙስሊሞች። ይሄ ሰውዬ ምንም እንደማያውቅና እምነቱ ራሱ እንደማያውቅ አሳይቻችኋለሁ። አሁን ወደ ሐሳቡ እንመለስ። መልካም፣ እንደሰማችሁት ነው። እጅ ገባ ብሏል። ማን ወጥመድ ውስጥ እንደገባ የምናየው ይሆናል። አይጥ ከመሞቷ በፊት የድመት አፍንጫ ትልስ ነበር ወይም ታሸት ነበር ይባላል። ይህም ቪዲዮ ህፃናት ካላችሁ ባታዳምጡት እመክራለሁኝ። ያነሳው ምንድነው? እሱ ፔዳፊሊያ በክርስትና ይቻላል፣ ህፃናትን ወሲብ እንትን ማለት፣ እንደገና ደግሞ ከእንስሳት ጋር መገናኘት ይቻላል፣ እንዲሁም ሶዶሚ ይቻላል የሚል ነው ያነሳው። ይህንን ቀጥታ እስልምና ላይ አፕላይ እናደርገዋለን። ሳይ ሙስሊም 349 ላይ አንድ ታሪክ አለ። ከአንሳሪና ከመዋጀሩን የሆኑ አካላት እርስ በርሳቸው ይከራከራሉ። ሰውነታችንን መታጠብ ያለብን መቼ ነው? ከግንኙነት ጋር በተያያዘ ወሲብ አድርገን ነው ወይንስ ደግሞ ኢጃኩሌሽን ከሆነ በኋላ ነው ወይስ ኢጃኩሌሽን ከሌለ የሚል ብቻ ሙግት ያነሳሉ። ይሄ ወሬ ከዛ ወደ አይሻ ጋር ይሄዳል። ከዛ እንደዚህ ብሎ ይጠይቃታል። ዋት ሜክስ ባዝ ኦብሊጋቶሪ ፎር ፐርሰን፣ መታጠብ ግዴታ የሚሆነው በምን ምክንያት እንደሆነ ይጠይቃታል። ሺ ሪፕላይድ ዩ ሃቭ ካም አክሮስ ዋን ዌል ኢንፎርመድ ዘ ሜሴንጀር ኦፍ አላህ ሰይድ፣ በጥሩ መረጃ መታሃል፣ ያላ መልእክተኛ እንደዚህ ብሏል አለች። ዌን ኤኒዋን ሲትስ አሚድስት ፎር ፓርትስ ኤንድ ዘ ሰርከምሳይዝድ ፓርትስ ተች ኢች አዘር ኤ ባዝ ቢካምስ ኦብሊጋቶሪ። ምን አለች? ያላ መልእክተኛ እንዲህ ብሏል። ምን 4 እግሮች ያሏት መካከል ስትቀመጥና 2 የተገረዙ አካላት ሲነካኩ መታጠብ ግዴታ ነው። 2 የተገረዙ አካላት ሲነካኩ ግዴታ ነው። የሚገረዘው በእስልምና ማን ነው? ወንዱ ነው ሴቱ ነው? ስለዚህ ወንዱና ወንዱ ሲነካካ ነው ሴቶቹም ግዴታ ይገረዛሉ ነው። 4 እግር ያላት መካከል ሲቀመጥም መታጠብ እንትን ሲያደርጋት ማለት ነው። ይገባችኋል? ግዴታ ነው። 4 እግር ያለው ደግሞ ሰው ሳይሆን እንስሳ ነው። 4 እግር ያላት የተባለችው ላም፣ በቅሎ፣ ግመል እሷን ስታደርግ መታጠብ ግዴታ ነው ነብይህ ብሏል። ይህንን ደግሞ ሳይ ሙስሊምን ያብራራ ሸራቸው ምን ይላል? ኢማም አልነነዊ ቮሊም 4 ፔጅ 32 ላይ የዚህ ማብራሪያው ምንድን ነው? እሷ 4 እግር ያላት መታጠብ መቼ ነው ግዴታ የሚሆነው? አብረን እናንብብ። Our companions have said that if the penal head has penetrated a woman's anus or a man's anus or animal's vagina or its anus, then it is necessary to wash. ምን ይላል? የወንዱ ብልት ጫፉ የሴቷን አነስ ወይንም ቫጃይና መቀመጫዋን ወይንም ደግሞ ብልቷን፣ የወንዱን መቀመጫ ወይንም የእንስሳን እንዲጣ ወይንም ብልት ዘልቆ የሚገባ ከሆነ ፔኔትሬት የሚያደርግ ከሆነ መታጠብ እንደ እስልምና ግዴታ ነው። የሚያሳስባቸው ምንድነው? እሱ እንስሳት ወሲብ ማድረግ ወይንም ደግሞ አናል ሴክስ ሳይሆን መታጠብ ግዴታ ነው አይደለም። በመቀመጫ ግንኙነት ማድረግ ይቻላል አይቻልም? ሰው የሚያሳስባቸው በሱ አድርገ መታጠብ ግዴታ ነው አይደለም የሚለው ነው። ምን ይለናል? መታጠብ ግዴታ ነው። ዌዘር ከዚህም በላይ ደግሞ እናቅፈው። ዌዘር the one being penetrated is alive or dead፣ ፔኔትሬት የሚደረገው ወሲብ የሚደረገው አካል በሕይወት ያለም ቢሆን ወይንም የሞተ ቢሆን፣ የሞተ በእስልምና የሞተን አካል ወሲብ ማድረግ ይቻላል። ያንግ ኦር ኦልድ፣ ህፃን ወይንም ሽማግሌ ቢሆን እንኳን። ዌዘር ኢት ዋዝ ደን ኢንቴንሽናሊ ኦር አብሰንት ማይንድድሊ፣ ታስቦም ይሁን ሳያስብም ያድርገው መታጠብ ግዴታ ነው። ምን አድርጎ?
የሞተ ሰውን፣ የሞተ ውሻን፣ የሞተ ጥንብን ወሲብ ማድረግ ይቻላል። ጥንብን ወሲብ ማድረግ ይቻላል በእስልምና whether it was done willfully or forcefully በግዳጅ ወይንም በፍቃድ ቢደረግ this also applies if the woman places the male member inside her while the man is asleep, whether the penis is erect or not, whether the penis is circumcised or uncircumcised. ይሄ ለሴቷም ይሰራል። የወንዱን ብልቷ ውስጥ ተኝቶ ብልቱ ተነስቶ ወይንም ሳይነሳ ተገርዞ ወይም ሳይገረዝ ከጨመረች መታጠብ ግዴታ አለባት ይላል። አሁንም የሚያሳስባቸው እነሱ ስለመታጠብ ነው። ከሞራል አንጻር አይደለም የሚያስቡት። ከሞራል አንጻር አያዩትም፣ ምንም አይመስላቸውም። All these situations require that the person committing the act and the one that act is committed on must wash themselves. ድርጊቱን የሚያደርገውም ድርጊቱን የሚደረግበትም ነገር መታጠብ አለባቸው፣ ግዴታ መታጠብ አለባቸው። Unless the person committing the act or the person that the act is committed on is young male or females. ድርጊቱን የሚያደርገው ወይንም ድርጊቱ የሚደረግባት ሕፃን እስካልሆኑ ድረስ መታጠብ አለባቸው። መታጠብ ያሌለባቸው መቼ ነው? ድርጊቱ የሚፈጸምበት ወይንም የሚፈጽመው ሕፃን ከሆኑ ብቻ ነው። በእስልምና ሕፃን ልጅም ወሲብ ማድረግ ይቻላል። የፍቺ ምዕራፍ ቁጥር 4 ላይ ቁርአኑም ስለሚፈቅደው ነቢያቸውም በ54 ዓመቱ የ6 ዓመት ሕፃን ልጅን ስላገባ፣ ስለዚህ ሕፃን ልጅን ወሲብ ስታደርግ እሱ ግዴታ ላይሆን ይችላል መታጠብ። በተረፈ ግን በዳሌ የሚሆን እንስሳትም ይሁን የሞተ ወሲብ አድርገ መታጠብ አለብህ ይላል። እንጨምራውንም if a woman inserts in her vagina an animal's penis she must wash. ሴቷ ደግሞ የእንስሳ ብልት ብልቷ ውስጥ ብትጨምር፣ የአህያ ብልት ለምሳሌ፣ የፈረስ ብልት ለምሳሌ አንዲት ሙስሊም ብልቷ ውስጥ ብትጨምር ግዴታ መታጠብ አለባት። አሁን የሚያሳስባቸው የእንስሳት ብልት እንዴት ብልቴ ውስጥ ይጨምራለሁ ሳይሆን መታጠብ አለባት ነው። if she inserts a detached penis, a severed male member, there are two opinions. The most correct is that she must wash. የወንድ ብልት ገንጥላ ብልቷ ውስጥ ብትጨምር ሁለት ሐሳቦች አሉ፣ ሁለት መፍትሄዎች አሉ። ነገር ግን ትክክለኛው the most correct የሆነው ምንድነው ይላል? ግዴታ መታጠብ አለባት የሚለው ነው። አሁን የሚያሳስባቸው ምንድነው? መታጠብ እንጂ እንዴት የወንድ ብልት የሞተም ሊሆን ይችላል ቆርጬ ብልቴ ውስጥ ጨምራለሁ የሚለው አይደለም የሚያሳስባቸው። እንደገና ደግሞ እስላሚክ ጁሪስፕሩደንስ ደግሞ ምን ይላል? የእስላሚክ ህግ መመሪያቸው ደግሞ ምን ይላል? በዚህ ጉዳይ ላይ ፈትዋቸው ምን ይላል? there is no difference between intercourse in vagina and the anus. በቫጃይና የሚደረግ በብልት የሚደረግና በዳሌ የሚደረግ ግንኙነት ልዩነት የለውም ይላል። ተመሳሳይ ነው ይላል። whether with woman or an animal, በእንስሳትም ይሁን በሰውም ላይ የሚደረግ ወሲብ በብልትም የሆነ በዳሌ በቂጥ የሚደረግ ወሲብ ተመሳሳይ ነው ይላል የእስላም መመሪያ። በሁለቱም የሚደረገው ችግር የለውም ይላል። it is concluded from intercourse with animal that the hajj is not invalidated by it. እንስሳትን ወሲብ ማድረግ ሐጅን አያስቀርም ይላል። ሐጅ ማድረግን አያስቀርም፣ ፉርሻ አያደርግም፣ ኖርማል ነው፣ ጤናማ ነው ይላል። እንስሳትን ወሲብ ማድረግ፣ ውሻህን ወሲብ ማድረግ ትችላለህ። አህያህን በዳሌውም በብልቱም ወሲብ ማድረግ ይችላል ሙስሊም። ሞቶ አህያው ጥንቡን ወሲብ ማድረግ ይችላል እንደ እስልምና። ግን ግዴታ ምን ማለት አለበት? መታጠብ አለበት። ከታጠበ ሐጅ ማድረግ ይችላል። ወሲብ አድርጎ አህያ የሞተ መንገድ ላይ ሲሄድ የሞተ ውሻ ካገኘ ያ የሞተው ወሲብ ማድረግ ይችላል። በሕይወት ያለውን ብቻ ሳይሆን ዲመናይዝድ ስትሆኑ እንደዚህ ነው፣ እውር ትላላችሁ ማለት ነው። እና ልጁ ያመጣው እኛ ላይ ምንድን ነው እሱ ፍልስጦፕ እና 4 ነጥብ እንኳን አይለይም። የመጀመሪያው ላይ 4 ነጥብ አለው። ሕፃናትን ለወሲብ የሚወዳቸው ጤናማ እንዳልሆነ ፔዳፊሊያ ስለሆነ እሱን ይኮንናል። ከታች ደግሞ ሰዎችን ሕፃናትን ሳለያዩ ስለ መውደድ የሚያወራ ነው። በዚህ ሳምንት በትንሹ ለ3 ቀን ያህል በዚህ ቶፒክ ላይ እና ተመሳሳይ ነቢዩም ከእንደዚህ አይነት ሁኔታ ጋር ያደረጋቸው በጊዜው የነበሩ ሰዎች እንደዚህ አይነት ልምምድ የነበራቸውን እያነሳን ላይቭ እንገባበታለን። በእስልምና ሕፃናትን ወሲብ ማድረግ ይቻላል፣ እንስሳትን ወሲብ ማድረግ ይቻላል፣ የሞቱትን ወሲብ ማድረግ ይቻላል፣
ሶዶሚ ይፈቀዳል፣ ግብረ ሶዶም ይፈቀዳል በእስልምና። ቻሌንጅ አድርጉን አቅሙ ካላችሁ።